ከመጽሐፈ ሚስጥር ይሄን አገኘው። ምን ይላል? የጌና ስብከት ምንባብ ነው የሚለው ምዕራፍ 1 ነው። የማይለይ 3 የማይታይ የተሰወረ ሙሉ የማይጎድል የማይቆረጥ የሃይማኖት ግንድ በምዕመናን ልቡና አድሮ የሚኖር የበረከት መዝገብ በአንድነት የሚሰገድለት በአንድነትም የሚመሰገን በሆነ ወደ እርሱ የሚጸለየውን የሚሰማ በእግዚአብሔር ስም በምድርና በሰማይ በባህርና በቀላይ ለእርሱ ምስጋና ይሁን ለዘላለሙ አሜን ይላል። ለምዕመናን የሚነገር የሚስጥር መጽሐፍ ላላመኑት አይደለም። ምድር ተከፍታ እስክትወጣቸው ድረስ የሙሴ መሳፍንቱ ዳታንና አቤሮን ደስ አላሰኛቸውምና ከማዕጠንቶቻቸው እሳት ውስጥ እስክትበላቸው ድረስ በቆሬ ልጆች ዓይን ፊት የተወደደ አልሆነም። ውሾች በድኖቻቸውን እስኪበሉ አመንዝሮች በደማቸው እስኪታጠቡ ድረስ የነቢዩ የኤልያስ ተግሳጽ ለአካብና ለኤልዛቤል የሚያስጸይፍ ሆነባቸው። የሚክያስም ትንቢት ዳግመኛ ልቡን አሳዘነው። በሶርያ ፍላጻ ቆስሎ እስኪሞት ድረስ በሴዴቅያስ ትንቢት ታምኗልና። ጌታችንንም ባለመድኃኒት ሆይ ራስህን አድን አሉት። ሁለተኛም በአጋንንት አለቃ አጋንንትን ያወጣቸዋል አሉት። ዳግመኛም ይህንን እንደዚህ በማን ስልጣን ታደርጋለህ አሉት። እስከ ሞትም አደረሱት። ለመስቀል ችንካርም አሳልፈው ሰጡት። የጴጥሮስንም ትምህርቱን ተቃውሞ የሰማርያ መድኃኒተኛ በአሳቾች አጋንንት ኃይል ወደ አየር ወጣ። በጴጥሮስ ላይ ባደረ በመንፈስ ቅዱስ ኃይል ግን ከጠፈር ሰማይ ወደቀ። ጳውሎስንም ይህ ለፍላፊ ምን ይላል አሉት። እርሱም ራሱ ለአይሁድ የምንስት ለአሕዛብ የምንበድል ይመስላቸዋል፣ ለእኛ ለምናምን ግን የእግዚአብሔር ኃይል ነው አለ። ምኑ? የመስቀሉ ፍቅር። ሰው እስከ ብርሃን ጨለማን ይመርጣል፣ ኃጢአታቸው ይገለጣልና። ጌታችን በወንጌል ስራው ክፉ የሆነ ሁሉ በወንጌል ውስጥ ስራው ክፉ የሆነ ሁሉ ብርሃንን ይጠላል እንዳለ፣ እኛ ግን የማይጨመርበትና የማይለይ ሥላሴን እንሰብካለን። አብ ብርሃን እንደሆነ ወልድም ለሰው ሁሉ የሚያበራ ብርሃን ነው። ወልድ ብርሃን እንደሆነ መንፈስ ቅዱስም ፍጹም በሆነ አንድ ጸዳል ያለ ብርሃን ነው። አብ የማይዳሰስ እሳት እንደሆነ ወልድም የማይያዝ እሳት ነው። ወልድ የማይያዝ እሳት እንደሆነ መንፈስ ቅዱስም በሃይማኖት ሙቀት ቤተ ክርስቲያንን የሚያሞቃት እሳት ነው። አብ የማይታይ ኃይል እንደሆነ ወልድም ሰው በመሆኑ ካልሆነ በቀር የማይገለጥ ኃይል ነው። ወልድ የማይገለጥ ኃይል እንደሆነ መንፈስ ቅዱስም ከጥፋት ሰዎች መነሳሳት የተነሳ እንዳትገለባበጥ ቤተ ክርስቲያንን የሚጠብቃት ኃይል ነው። አብ ፍጹም አምላክ እንደሆነ ወልድም ፍጹም አምላክ ነው። ወልድ ፍጹም አምላክ እንደሆነ መንፈስ ቅዱስም በአንድ ኅብረ መልክ ያለ ፍጹም አምላክ ነው። የዝንጎችን ተግሳጽ እንናገር ይላና ቅዱስ አባ ጊዮርጊስ ዘጋስጫ ከላይ ያነበብኩላችሁን 10 አንቀጾች በሚገርም መለኮታዊ ሚስጥር 3 አምላክ አንልም አንድ አምላክ እንጂ እንላለን እያለ ያንን ይተነትን ዘንድ በዘመናት የተነሱ መናፍቃንን ብድግ አድርጎ የተከፈለ ልብ፣ የተከፈለ አይምሮ፣ የተከፈለ አስተሳሰብ ያላቸው መንፈቅ፣ ናፈቀ፣ ኑፋቄ፣ መናፍቅ እንደምንለው በተከፈለ ልብ ያላቸውን ሰዎች ይወቅስ ዘንድ ከሰባሊዮስ ጀምሮ አቡናሪዮስ፣ ንስጥሮስ፣ ፎጢኖስ፣ አርጌንስ አሁን ሊቅ እያልን የምንጠራው ታላቁን አርጌንስ የመለኮት ቃል ሰው ወደ መሆን ተለወጠ የሚሉ እኛ ግን ያለ ጭማሪ ተዋህደ እንጂ የምንለውን ቢቱ፣ ጸረ ማርያም የሆኑትን የህንድ ጳጳስ ሳዊሮስ፣ የእስክንድርያው ቴዎዶሶስ የእግዚአብሔር ልጅ ፈቃዱ በግድ ሞተ ይላሉ። አፍቲኪስ፣ አርሲስ፣ የሮሜ ሊቀ ጳጳሳት ሊዮን፣ ይሄ ኬልቄዶን ጉባኤ የተመሰረተበት ከመለኮት ያንሳል፣ እኛ ግን በአንድነት በኋላ የክርስቶስ ስጋው ከመለኮቱ ያንስም እንላለን ይላል። የዛሬ 600 ዓመት ገደማ የተጻፈ ይህ መጽሐፈ ሚስጥር የሚባል መጽሐፍ ነው። በማህበረ ቅዱሳንም ታትሟል፣ በገዳሙም ታትሟል። በአባ ጊዮርጊስ ዘጋስጫ እነ ቀሲስ ዳንኤል ሰይፈ ሚካኤል መምህሮቻችን በማህበረ ቅዱሳንም ያስተማሩን ተሳትፈውበታል። ዳግመኛም አርጌንስን የመሳሰሉ በወንጌል መምጣት ኦሪት እንደቀረች፣ በሐዋርያት ስብከት የነቢያት ትንቢት እንደጠፋ፣ ሰንበትም ትንሣኤ በሆነባት በእሑድ እንደተሻረች የሚናገሩ አሉ። እኛ ግን ኦሪት በወንጌል ስብከት ከበረች፣ ነቢያት በሐዋርያት ትምህርት ከፍ ከፍ አሉ። ዓለምን ከመፍጠር የማያርፍ ሰንበትን በዓለም አዳኝ ትንሣኤ ዘውድ ተቀዳጀች እንላለን። ዓለምን ከመፍጠር የማረፍ ሰንበትን በዓለም አዳኝ ትንሣኤ ዘውድ ተቀዳጀ እንላለን። ዓለምን ሲፈጥር አረፈባት፣ አሁን ግን ሰውን አድኖ። አቤት የክርስትና መቄዶንዮስ የመሳሰሉ እንግዲህ ዳግመኛ በሃሌሉያ የሚጀምረው መዝሙር የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም ስለ አብ ነው። የእግዚአብሔር ቀኝ ከፍ ከፍ አደረገች አለ። ይህም ስለ ወልድ ነው። መለኮት በተዋህደ የክርስቶስ ትስብእት የሰው ልጅ ክብሩ ሆኗልና ጌታ በወንጌል የእግዚአብሔር ልጅ የሰው ልጅ ነውና እንዳለ፣ ዳግመኛም የሶስተኛ መልሶ የእግዚአብሔር ቀኝ ኃይልን አደረገች አለ። ይህም ስለ መንፈስ ቅዱስ ነው። መዝሙር 117 ቁጥር 16 ላይ ይገኛል። እንግዲህ ሁሉን በሚያይ በእርሱ ግን በማይታይ በሚዳሰስ እርሱ ግን በማይዳሰስ በሚገዛ እርሱ ግን በማይገዛ አስተውላችሁታል? ሁሉን በሚያይ እርሱ ግን በማይታይ በሚዳስስ እርሱ ግን በማይዳሰስ በሚገዛ እርሱ ግን በማይገዛ በእግዚአብሔር መለኮት ጽናት ተተርጉሟል። እነሆ የሥላሴን ማዕረግ ተናገር፣ የሰባሊዮስን ትምህርት ግን ሲኦል ገዛችው፣ ገሃነምም ከሰይጣን ከአፉ ተፋው። ሕሊናቸው ደካማ በሆነ ሰዎች ልብ ውስጥ ተዘራ፣ በቀለ፣ አደገም፣ የኃጢአት እሾህንም አፈራ። ስለዚህ ነገረ ቤተ ክርስቲያን ከልጆቿ ጋር መከራ ተቀበለች ይላል።
እንግዲህ ህይወት እንዲህ ነው። ሌላ አዲስ ህይወት የምንኖረው የለም። ከሰማይ በታች አዲስ ነገር የለም። አዲሱ ነገር እግዚአብሔር ብቻ ነው። ሁል ጊዜ አዲስ የሆነች አዲስ ወይን በየዕለቱ የምትጠምቅ አዲስ የሆነ ህብስትን የምታበላ የክርስቶስ ስጋን የክርስቶስ ደምን ለምእመናን የምታቀርብ ቅድስት ቤተክርስቲያን አለች። የዛሬ 600 ዓመት ገደማ አባ ጊዮርጊስ ከላይ ያነበብኩላችሁን ረቂቅ በሆነ ደስ በሚያሰኝ ለመስማት በሚጥም ቃላቶቹ ሁሉ በተመጠኑ ነጥብ ባላቸው በጣም በሚገርም መልኩ ዳግመኛ ለመንፈስ ቅዱስም ዓለም ሊቀበሉ የማይቻሉ የእውነት መንፈስ ጰራቅሊጦስን ይልክላቸው ዘንድ አብን እለምናለሁ ብሎ ተናገረ። እነሆ በዚህ የሥላሴ ትምህርት ክፍል ወልድ ጰራቅሊጦስን ይልከው ዘንድ ጠየቀው። ጰራቅሊጦስም ወደ ሐዋርያት ተላከ። ሁለተኛም የምነግራችሁን ሁሉ አሁን ልትሸከሙት አትችሉም። አብ በስሜ የሚልክላችሁ ጰራቅሊጦስ እርሱ መጥቶ ሁሉን ይነግራችኋል፣ ያሳስባችኋል ማለት። ዳግመኛም ስለ እርሱና ስለ አባቱ በኦሪት ስለ አባቱ እንግዲህ ይህንን እያለ ጳውሎስም እግዚአብሔር አንድ ነው፣ በእግዚአብሔርና በሰዎች መካከል ያለው ሰው የሆነውና ራሱን ለሁሉ ቤዛ አድርጎ የሰው የተመረጠ ኢየሱስ ክርስቶስ አንድ ነው ብሎ ተናገረ። ሁለተኛም ሁላችሁ እግዚአብሔር የፊቱ ምሳሌ የሆነ ኢየሱስ ክርስቶስ ያደረገላችሁን ይህን አስቡ አለ። በጣም በሚገርም መልኩ የአባቶቻችን ትምህርት ረቂቅ ነው። ስለ ሥላሴ ምስክርነት የሚናገር ከብሉይና ከአዲስ የተገኘ የሕግ መጽሐፍ የሆነ የሰባሌውስ ተግሳጽ ተፈጸመ። ታላላቆቹ መናፍቅ እዚህ ድረስ ፈጸምኩ አለ። ደካማ ሲሆን ስለ ሃይማኖት ቅናት ለመናገር ለተጋው ለጊዮርጊስ መንፈስ ቅዱስን የለበሳችሁ ሆይ ጸልዩልኝ ባርኩኝም አሜን አሜን አለ። የዛሬ 600 ዓመት ገደማ 600ኛ ዓመቱ ባለፈው በአላፋት ሳምንት ነው የተባለው። በዛ ሳምንት እየተዘከረ ያለው በማህበረ ቅዱሳን የታሰቡ በልዩ ልዩ ጉባኤያት የታሰቡ ዛሬ የእኛ እኮ ድክመት ምን እንደሆነ ታውቃላችሁ? የእኛ ድክመት ሁላችንም መሪ መሆን እንፈልጋለን። እግዚአብሔር እንዲመራው የሚፈልገው የታደለ ሰው ነው። ቅድም እየተገሰጽኩ ነበር አንድ ጽሑፍ እያነበብኩ። ሁላችንም ጌታ፣ ሁላችንም አዛዥ፣ ሁላችንም መሪ፣ ሁላችንም ባለሀብት፣ ሁላችንም ጌታ መሆን። ማን ባሪያ ይሁን ታዲያ? ማን ታዛዥ ይሁን? ማን አገልጋይ ይሁን? ማን ቀዳዳ ይድፍን? ሁሉ መስራት፣ ማዘዝ፣ መግዛት የሚፈልግ ከሆነ እግዚአብሔር ሁሉ በአገባብና በስርዓት ይሁን። ሁሉ በስርዓት ይሁናል። ለምን? የእግዚአብሔር ቤት የሰላም ቤት ነው እንጂ የሁከት ቤት አይደለም። በአግባብና በስርዓት ከሆነ የሥላሴ ትምህርት ነገረ እግዚአብሔር፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን ግልጽ ይሆናል። አይከብድም፣ አይጨንቅም። ለህይወት የመጣ ትምህርት ነውና ወንድም እህቶች፣ የቤተክርስቲያን ትምህርት ተዝቆ አያልቅም። ይህን እንግዲህ ከመጽሐፈ ምስጢር ከስንት ንባባት ከስንት ነው ከ34 በላይ መንባባት ውስጥ የመጀመሪያው መንባብ ዝም ብዬ ጫፉን ያነበብኩላችሁ። የቤተክርስቲያን ትምህርት ጥርት ጽድት ንጽት ያለ ጥንቅቅ ያለ ነው። ለዛ ነው ቤተ ክርስቲያን ባህረ ጥበባት አትመረመርም እጅግ ልዩ ናት የሚሏት ቤተክርስቲያን በመንፈስ ቅዱስ በእግዚአብሔር አብ ፈቃድ በእግዚአብሔር ወልድ ጸጋ በእግዚአብሔር መንፈስ ቅዱስ ቸርነትና ምሕረት ረዳይነትና አጋዥነት ፊት አውራሪነትና መሪነት አጽዳቂነትና ባራኪነት ተጠንቅቅ ብላ ተሰርታ የተጠናቀቀች ቤተክርስቲያን ነች። ማን ነው ሄዶ ሀብቱን መንዝሮ መጠቀም የቻለ? ዛሬ እግዚአብሔር የሚረዳው ማን ነው? የኔ ቢጤው ከርታታው፣ የኔ ቢጤው ጎስቋላው እንደ ኃይለ ጊዮርጊስ እንደ አባ ጊዮርጊስ ትህትና እኮ የለኝም። እሱ ይህን ያህል ሊቅ ሆኖ ይህን ያህል ቅኔ መጽሐፍትን ሐዲስ ብሉይ ተምሮ ነው። እኛ በቴዎሎጂ 5 ዓመት ዲግሪ ተማርን ብለን እንመጻደቅበታለን። እችንም ቅምሻ ከሆነች ቆንጠር ተደርጎ በአግባቡ ያልተማርናት ትምህርት ከሆነች ለዛው እንዴት ያመጻድቃል? ትክክለኛ የቤተ ክርስቲያን ትምህርት ጋር ተፋታል። ትክክለኛ ምን ብለዋል? እድሜያቸውን ይስጣቸው ዋሽንግተን ዲሲ አሁን በ97 ዓመት አካባቢ ሆናቸው ይመስለኛል የሚኖሩት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት ታላቁ ዶክተር አክሊሉ ሀብቴ መጽሐፋቸውን አንብቤ ጨርሻለሁ። ወደ 600 ገጽ። የሚገርም ነው። ምንድን ነው ያሉት? እኔ የምመራው ዩኒቨርሲቲ እኔ የተሳተፍኩበት ዘመናዊ ትምህርት በቀዳማዊነት ደረጃ ወደ ውጭ ሄደው ከተማሩት መካከል የሚካተተው እኔ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት ሆኜ ካስተዳደርኩበት ብቻ ሳይሆን ፕሮጀክት ነድፌ ነጮችን የሚተካ ታላላቅ መርሃ ግብራትን እስከ መንደፍ ድረስ የደረስኩት እኔ የተረዳሁት ነገር አንድ ነው ይላሉ። ዘመናዊ ትምህርት ትዕቢተኛ ያደርጋል። ዘመናዊ ትምህርት፣ ዘመናዊ እውቀት፣ ዘመናዊ የትምህርት ቤት ስርዓት፣ መንግስታዊ የሆነ አስተዳደር ትዕቢተኛ ያደርጋል። ሀብት፣ እውቀት፣ ጉልበት፣ ስልጣን፣ ገንዘብ፣ ቤተሰብ የሆነ ጎራ ሲጨመርበት ደግሞ የባሰ ክፉ አውሬ ጨካኝ ያደርጋል። ምን ዘመናዊነት የምንለው? የጥንቱ ትምህርትስ ያረቱት ያደርጋል። የጥንቱ ትምህርትስ ያበስላል በሳል ያደርጋል። የጥንቱ ትምህርትስ የምድር መልአክ ያደርጋል። ሰማይ እስክትሄድ ድረስ አይጠበቅም። በምድር ላይ መልአክ በምድር ላይ ዛሬ መጋቢ ሐዲስ ሮዳስን የመሳሰሉት ናቸው። አንድሮሜዳ ሴፈስ እያሉ የነገሩን ያሉ። ይህ እኮ ብራና ላይ ተጽፏል። መቼ? ኮምፒውተር ሳይፈጠር፣ መኪና ሳይኖር፣ አውሮፕላን ሳይመሰረት፣ የኤሌክትሪክ ሲስተም ምንም ሳይዘረጋ። በጣም አይቀርም? አይደንቅ? አክሱም ሐውልት ተተክሏል። ማን ተከለው? እንዴት ተተከለ? እንዴት ተቀረጸ? ማን ቀረጸው? በምን አጓጓዙት? ምንም የሚታወቅ ነገር የለም። ላሊበላ እንዴት ተሰራ? መቼ ተሰራ? እንዴት ተነጸ? ኧረ ምንም የሚታወቅ ነገር የለም። ኢትዮጵያ ለሺህ ዓመታት መጽሐፍ ቅዱስ እያስተማረች ከኤርትራ፣ ትግራይ፣ አማራ፣ ሸዋ፣ አዲስ አበባን የመሳሰሉ ዙሪያዎቹ ነው። ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ አፋር፣ ሴዳሞ፣ ሶማሌ፣ ሐረር፣
ሞቃዲሾ ድረስ እንዴት ሰበኩ? ይሄ የሚደንቅ ነው። ያልታወቀ ብዙ ሚስጥር አለ። አባቶቻችን ከእግዚአብሔር ጋር በሆኑበት ጊዜ ታምር ሰርተዋል። አሁን ኢቮሉሽን የሚባለውን መጽሐፍ የመምህራችን የዶክተር ዲያቆን ያረጋል አበጋዝን መጽሐፍ ሳነብ የሚገባኝ በጣም ነው የሚገርመው። 30 ትሪሊየን ያህል ህዋሳት ከእግር ጥፍር እስከ ራስ ፀጉር አንድ መካከለኛ ሰው የሚባል ሰው ላይ አለው። አጥንቱ ላይ፣ ቆዳው ላይ፣ ደሙ ላይ፣ ጅማቱ ላይ፣ አእምሮ ላይ፣ ጭንቅላቱ ላይ፣ ፊቱ ላይ፣ ጥርሱ ላይ፣ እጁ ላይ፣ እግሩ ላይ ጠቅላላ ሁሉ ከውስጥ ከውጭ የሰውነት ክፍሎች ላይ ጠቅላላ 30 ትሪሊየን ያህል ህዋሳት አሉት። ሰው ከህዋሳት አይደል የተገነባው? እንደ ብሎኬት ተገጣጥሞ አይደል ሲያደርግ? የአጥንት ህዋስ ሌላ ነው፣ የቆዳ ህዋስ፣ የደም ህዋስ ሌላ ነው፣ የጉበት ህዋስ ሌላ ነው፣ የኩላሊት፣ የሳምባ፣ የልብ፣ በቃ የአንጎል፣ የአእምሮ፣ የቆዳ፣ የፊት ለፊት፣ የፀጉር ህዋሳት፣ የጥፍር ሌላ ናቸው። 30 ትሪሊየን ህዋሳት ናቸው አንድ መካከለኛ የሚባል ሰው ላይ። አንዷ ህዋስ ውስጥ ግን በቢሊየን ያህል ብትሰፋ በኪሎ ሜትር ብትመዘን ለንደንን ወይም ኒውዮርክን ብታክል እጅግ አርቲፊሻል ኢንቴሊጀንስን የሚያስንቅ እጅግ ውስብስብ የሆነ ድርጅትና ፋብሪካዎች ያሏት ነች ህዋስ ብትባለው። እንደ ኒውዮርክ ወይ እንደ ለንደን በ1 ቢሊዮን ጊዜ አባዝተን አግዝፈን አንዲትን ህዋስ ብናያት የምግብ ግብአትና ማውጣት ስርዓት አላት። ቆሻሻ ማስወገጃ ሲስተሞች አሏት። የኤሌክትሪክ አሰራር ስርዓቶች አሏት። የውሃ ስርጭት ስርዓቶች አሏት። የደም ሲስተሞች አሏት። መረጃ የምትቀባበልበት፣ በሽታ የምትከላከልበት፣ ራሷን የምታባዛበት፣ ከትውልድ ትውልድ ራሷን መረጃ አቀባብላ ተክታ የምትፈጥርበት መንገድ ተሰርቶላታል። ረቂቅ ነው። ረቂቅ በሆነ መልኩ በመቶ ወደ ስንት ነው? በመቶ ሺህ የሚቆጠር ቀዳዳዎች አንዷ ህዋስ ላይ ዙሪያዋ ላይ ያሉ አተሞቹ ከ300 ሺህ በላይ አተሞች ነው ዙሪያን ከበዋት ያሉት። እነዚህ ሁሉ መረጃ ይቀባበላሉ። ታዲያ እዚህ ኒውክለስ የሚባለው መሀሉ ላይ ታዲያ ሄደን በባዮሎጂ የተማርነው ኒውክለሱ የህዋሷ መካከል ላይ ኒውክለስ የምንባለው ማዕከላዊ ክፍል ላይ ስንሄድ የእያንዳንዱ ሰው መረጃ እዛ ውስጥ ተመዝግቧል። በምን በሚባለው በዲኤንኤ ዲኤንኤው ብንዘረጋው ይላል መምህር ያረጋል አበጋዝ፣ ብንዘረጋው 2 ሜትር ያክል ቁመት ይኖረዋል። በሜትር 2 ሜትር አንድ ሰው አንዷ ህዋስ ውስጥ ያለችው ዲኤንኤ ብትዘረጋ 2 ሜትር ታክላለች አለ። 2 ሜትር ልብ አድርገዋል። አንዷ ዲኤንኤ ላይ ያለችው ማለት ነው። እንግዲህ ሙሉ መረጃ የሰውየው ዳታ አለ። ስለ አይኑ፣ ስለ ፀጉሩ፣ ስለ ግንባሩ፣ ስለ ፊቱ፣ ስለ እግሩ፣ ስለ ሆዱ፣ ስለ ማንኛውም የሰውነቱ ክፍል ሙሉ መረጃ ተገኝቶባታል ያቺ ህዋስ ውስጥ። ታዲያ ይላል አንድ ሰው 30 ትሪሊየን ህዋስ አለው ካል በ2 ሜትር ስናባዛው 60 ትሪሊየን ሜትር ምን ይኖረዋል ማለት ነው? ያሰው የዲኤንኤ ቅጥልጥል ይኖረዋል ማለት ነው። ሲቀጣጠል ዲኤንኤዎቹ 60 ትሪሊየን ሜትር ይሆናል። በኪሎ ሜትር ስናበዛው 60 ቢሊየን ኪሎ ሜትር ይሆናል ማለት ነው። አንድ ሰው ላይ ያለ ዲኤንኤ ከህዋሶቹ ወጥተው ቢቀጣጠሉ 60 ቢሊየን ኪሎ ሜትር ይሆናል። ይሄ ማለት ይላል ከዚህ እስከ ፀሐይ ከምድር እስከ ፀሐይ ያለው ርቀት 150 ሚሊዮን ኪሎ ሜትር። 60 ቢሊዮን ኪሎ ሜትር በ150 ሚሊዮን ኪሎ ሜትር ሲለካ የሰው ዲኤንኤ የአንድ መካከለኛ ሰው ዲኤንኤ ቢዘረጋጉ እና ቢቀጣጠሉ ከዚህ ፀሐይ 400 ጊዜ እንደ መመላለስ ነው ይላል። አይገርምም? እግዚአብሔር መረጃን እኛ ውስጥ ያስቀመጠበት ረቂቅ ሚስጥር። ስላሴን አመስግኑ፣ ስላሴን አመስግኑ፣ ስላሴን አመስግኑ፣ ስላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ለምን የሚመሰገን ነው? ስላሴ ምስጉን ነው። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ፣ ይመስገን ይመስገንልኝ፣ ጎጆዬን አምላክ ሞላልኝ። እግዚአብሔር በእውነት የተመሰገነ ይሁን። ረቂቅ አምላክ ውስብስብ የሆነ ስራዎችን የሚሰራ ምንም እንዴት ሳይባል ድምፆችና ቃላቶችን በተወለድንበት ሀገር ከእናት ከአባታችን ቃላት ለምደን አንደበታችንን ፈተን ቋንቋ እንድንለምድ ያደረገ፣ ሰውነታችን በማናውቀው ፍጥነት እንዲያድግ ያደረገ፣ ጀብሮም እንደሚለው ሕፃንነቴን ሳላጣጥመው ወጣትነቴን ሳላጣጥመው ጎለመስኩ፣ ጉልምስናዬን ሳላጣጥመው አረጀሁ እንዳለው ማለት ነው። እንዴት እንደምናድግ ሳናውቅ እዚህ እንደርሳለን። እግዚአብሔር አያስደነግጠንም። አስተዳደጋችን ላይ ዕለቱን ብቅል የሚል ሰው የለም። ቀስ በቀስ ነው ሁላችን የምናደርገው። አቤት የእግዚአብሔር ቸርነት ስራው ድንቅ ነው። በልዑ ለእግዚአብሔር ግሩም ግብርከ፣ በልዑ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን በሉት ስራህ ግሩም ድንቅ ነው። እንግዲህ የሥላሴ ስራ ይሄ ነው። ፋብሪካ ውስጣችን ተክሏል። እያንዳንዱ ህዋሳቶቻችን የሚሰሩትን ስራ እኛ መስራት አንችልም። እኛ አይደለንም። የዓለም መንግስታት ተባብረው እንደዚህ የሚያክል ግዙፍ ለንደንን የሚያክል ወይም ኒውዮርክን የሚያክል ግዙፍ ከተማ መገንባት አልቻለም።
በሲስተም የሚንቀሳቀስ የሚታዘዝ ማዕከላዊ መምሪያ ቢሮ እንደ ኒውክለስ ያለው ገቢና ወጪውን የሚቆጣጠር ጽድት ያለ ንጹህ ራሱን ማባዛት የሚችል። ኒውዮርክ እኮ ራሷን ማባዛት አትችልም። ለንደንም ራሷን ማባዛት አትችልም። የእኛ ሴል ግን ያቺ ህዋስ ደቃቅ የምንላት ራሷን ማባዛት ትችላለች ይለናል መምህር ያረጋል አበጋዝ። ወንድም እህቶች፣ በተለይ ሳይንስ ያጨበረበራችሁ፣ በተለያየ መልኩ ሳይንስ የጎዳችሁ እንደ አባ ጊዮርጊስ ዘጋስጫ ያለ ስክን ብስል ያለ ከእግዚአብሔር ጋር የተገናኘ መንፈሳዊ ዓለም ውስጥ የሌላችሁ እንደኔ የምትባክሉ የዲያቆን ያረጋልን መጽሐፍ ኢቮሉሽን የሚለውን ገዝታችሁ አንብቡ፣ ትጠቀሙበታላችሁ። በእርግጠኝነት ነው የምነግራችሁ፣ ትጠቀማላችሁ። በተለይ ሳይንስ ያበላሻችሁ የኔ ቪዲዮዎች፣ በዘመናዊ ትምህርት ብቻ ያለፋችሁ የእግዚአብሔር ጥልቅ ሚስጥር የሰማያዊውን አምላክ እግዚአብሔር ማንነት በምድር ላይ ያሉ ለ100 ዓመታት በዳርዊን ስም በሳይንስ ስም በኢቮሉሽን ስም ስንጭበረበር የነበርነውን ውሸት ግልጥልጥ አድርጎ የሚያስረዳ መጽሐፍ ነው። 170-180 ገጽ አካባቢ ነው ያለሁት። በጣም የሚደቅቁም ነገሮች ነው እያገኘሁበት ያለሁት። ወንድም እህቶች ግዙና አንብቡ። ወደ አባቶቻችን አምላክ ወደ እግዚአብሔር እንመልከት። ኢትዮጵያ እጆቿን ወደ ማን ነው ዘረግ? ወደ እግዚአብሔር አይደለም? ያለንን ማመስገን በጎደለን መለመን ያቃተን ከመንፈሳዊ ህይወት ተናግተን ነው ወይ ስጋዬ ያልሆን ወይ መንፈሳዊ ያልሆን ግራ ተጋባን እኮ። ወይ በትዳራችን ወይ በልጆቻችን ወይ በስራችን ደስተኛ አይደለም። መስከናቃትን ያለኝ ይበቃኛል ማለት ቸገረ። ባለን አመስግነን በጎደለን ደግሞ ለሰማይ ለምድሩ ጌታ በግንባራችን መሬት ተደፍተን አቤቱ አግዘኝ ብለን እጃችንን ደግሞ ሲዘርግተን ቀና ብለን መለመን ከበደ። ሀብታችን፣ እውቀታችን፣ ዝናችን፣ ስልጣናችን ከይምርሃነ ክርስቶስ ከአፄ ካሌብ ከአፄ ከቅዱስ ላሊበላ ከአፄ ፋሲል ቅዱስ ይምርሃነ ክርስቶስ ከቅዱስ ናኩተላ ከአፄ ገብረ መስቀል ወይ ከንግሥተ ሳባ የሚበልጥ ይመስል ምን መጻደቅ በስተናል። ውበታችን፣ ስልጣናችን፣ ሀብታችን ከኢዮብ ከአብርሃም የበለጠን ይመስለን። ጌጦቻችን ከሳራ የባሱ የሚመስለን እህቶች ወንድሞች በየቦታው ወስደናል። እኔ ግን ይላል ጌታ ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጠው እኔን ወደሚያከብረው ነው የምመለከተው ይላል። የዝማሬህን ጩኸት አልቅልኝ፣ የሚያጸይፍ ስጣን በእኔ ፊት አታቅርብ፣ ከመስዋዕት ይልቅ መታዘዝን የምወድ ቅዱስ አምላክ ነኝ ይላል እግዚአብሔር። ስለዚህ ተመለሱና በህይወት ኑሩ። እኔ መመለሱን የኃጢአተኛው መመለስ እንጂ የምፈልገው ይላል። አቤት እኛ አቅማችንን አላወቅንም። እግዚአብሔር ለእያንዳንዳችን የሰጠንን አቅም አቡነ ጎርጎርዮስ እንዳሉት ባዶ አድርጎ አልፈጠረንም፣ አላወቅ ነው። እና ወንድም እህቶቼ አባ ጊዮርጊስ ዘጋስጫ እንዳለው ምንድን ያለው በጣም በሚገርም መልኩ የማይለይ ሶስት የማይታይ የተሰወረ ሙሉ የማይጎድል የማይቆረጥ የሃይማኖት ግንድ በምዕመናን ልቦና አድሮ የሚኖር የበረከት መዝገብ በአንድነት የሚሰገድለት በአንድነትም የሚመሰገን በሆነ ወደ እርሱ የሚጸለየውንም የሚሰማ በእግዚአብሔር ስም በምድርና በሰማይ በባህርና በቀላይ ለእርሱ ምስጋና ይሁን ለዘላለሙ አሜን ብሎ ነው የሚጀምረው። ለዚህ አምላክ ክብርና ምስጋና ይገባዋል። የሰማነውን ለህይወት ያደርግልን፣ ቀሪ ዘመናችንን ይባርክልን። እንደዚህ አይነት መጽሐፎች እንዳነብላችሁ ቁም ነገር እንዳካፍላችሁ ሰብስክራይብ አድርጉ፣ ሀሳብ ስጡ። የምሳሳተው ነገር ሰው ነኝ፣ የምሳሳተውን አርሙኝ፣ ጸልዩልኝ ኃይለ ጊዮርጊስ ብላችሁ እናንተም በርቱ፣ እኔም ባለሁበት እበረታለሁ። በኑሯችሁ በህይወታችሁ ጠንከር ጎበዝ በሉ። መተጋገዝ በምንችለው በተማርኩት በማንኛውም ነገር ላግዛችሁ ፈቃደኛ ነኝ። ይህን ማካፍላችሁም ጊዜ ሁኔታ ስለተመቻቸልኝ ነው። ይህን ያደረገ እግዚአብሔር የተመሰገነ ይሁን። እናንተንም ጊዜ ሰጥቶኝ ለመስማት ስላበቃችሁ እግዚአብሔር አምላክ የተመሰገነ ይሁን። የሰማነውን ግን እኔም ለምናገረው ለእናንተም ለምትሰሙት የህይወት እንዲያደርግልን የአባቶቻችን የቅዱሳን አምላክ እግዚአብሔር ቅዱስ ፈቃዱ